እስቲ እንጆይ ለኔ የምፈልገው ይሄኛው እንዲወጣልኝ አይደለም። አሁን የነገ ሎተሪ ያለ ቆርጫለሁ $1 ሚሊዮን እሱ እንዲወጣልኝ ጸልዩልኝ። አባቶች፣ እናቶች፣ ፖለቲከኞች፣ እድርተኞች፣ ማህበርተኞች፣ ያ ወታደሮች፣ ጄኔራሎች በሙሉ የኢትዮጵያ ሕዝብ በሙሉ የዚህን ሀገሩን $1 ሚሊዮን እንዲወጣ አየሁ እኮ ላካችሁልኝ እኮ አየሁኝ እኮ ልጄን እያጣጠብኩ ነበረ። አየሁ። አይ በሰላም ከሆነ ትስጣት፣ ግን ነገ እንዳታንጠለጥላት ምን አገባን እኛ። ትስጣት። ነገ ግን ስታንጠለጥላት የለም። ታፕ ታፕ አድርጉ። ታፕ ታፕ ያ ታፕ ታፕ አድርጉ። ወይኔው ቤላይ ነገ $1 ሚሊዮን አለ ቢወጣ አሪፍ ነው። የቅዳሜ ማለት ነው ቢወጣ ቃል አልገባላችሁ። አይናችሁን እግዚአብሔር ያሳየኝ። እዚህ ጋር በዚህ ሰዓት የት እንዳለው ታውቃላችሁ? ግሪክ ነበርኩ። እሱ ቢወጣል ለነገሩ እኔ ጋርም ገንዘቡ አይመጣም። እንዴት አርጌ ቡን አርጌ እንደማጠፋ አውቀው ነበር። ቡን በቃ ተዝናንቼ ምንም አላረግም። ያችን $1 ሚሊዮን ብትወጣ በቃ በመጀመሪያ ልጆቼን 2ቱን ይዤ ብቻችንን በቃ ኒኮላውስ ምናምን የሚባሉ አሉ። ግሪክ ነው የምንሄደው። የመጀመሪያው ፈጣን በፈጣኑ የ4 ሰዓት ላይ 5 ሰዓት በረራ አድርገን ግሪክ ኒኮላውስ እንሄዳለን። የህፃናቶች ምናምን እሷ ፏ ብልጭ ምናምን በቃ ብለን በቃ አለቀ። ፏ ብልጭ ብዬ ተዝናንቼ ኦርላፔን ከነሱ ጋር ፏ ብልጭ ብዬ እመጣለሁ። ከዛ ቀጥልና ደግሞ የማይክል ጃክሰን አሜሪካን ሀገር ይሄ መጫወቻ እሱ ነው ምናምን እዛ ደግሞ እንሄዳለን። ከዛ ደግሞ እዛ ጫዎቻቸው መጭ በዓለም አንደኛ መጫወቻ አለበት የሚባል ታባጭ የኔ ቆንጆ አይሆንም እንጂ ኔ ቆንጆ እንደዚህ አይነት ሰው አያስፈልገም። ወንጀለኛ ነው ማዛ ፈልጊያት ሄደንካ ከዛ በቃ ፏ ብልጭ ብለን የዓለም የልጆች መጫወቻ ያለበት ቦታ በሙሉ ሄድን። ፏ ብልጭ ጮ ብለን እንጫወት። ከዛ ደግሞ አቡዳቢ እንሄዳለን። አቡዳቢ ሄድን። እዛ መጫወቻ አለ የልጆች እንደዚ አይስ ምናምን ነገር የሚባል እዛ መጫወቻ በመጫወቻ ጫዎቻቸው ነው በቃ። ከዛ በኋላ የተረፈውን ብር እናስብበታለን። ቦይፍሬንድ ግን አንይዝም። ብር ካለን ቦይፍሬንድ አንይዝም፣ ይደፋናል። ውሏችን በሙሉ ከልጆች ማንሻምት ዝሬድኝ ረዛ ውላችን ምክንያቱም ይደፉናል ብራችንም ብለው። ስለዚህ አንፈልግም፣ ወንድ ምናምን ማየት አንፈልግም። እንደዛ ኔ ቆንጆ የምንጣፋጭ ሳቅሽ እንዴ እናውቃለን። ወንዶች በዚህ ጊዜ ሴት ብር ያላትን ሴት ሊደፏት ነው የሚደርሱት፣ ባናታችን ማለት ነው። ያ ምን አዲስ ነገር አለ ልጆችዬ? ቸር ተመኝ ቸር እንድታገኝ የመቻር ወንበሩ ነው። እኔ ሁሌ ምኞቴ እንደዚህ ነው። እኔ ቆንጆ ከልጅነቴ ጀምሮ እንደዚህ ነው የምመኘው። ወይ ብር ያለው ሀብታም ሽማግሌ ባልሰጠኝ፣ ወጣት አይደለም ወይ ብር ያለው ሀብታም ሽማግሌ ባልሰጠኝ፣ ሚሊዮነር ሽማግሌ ወጣት አይደለም ሽማግሌ ባልሰጠኝ፣ ወይም ሎተሪ ያወጣልኝ ነው የምለው። ምንድነው ይሄ ምን የመልስ ብት እኛ ለሰው አይደለም የተናገርነው እኮ ያ ቲንክ ጠፋጭ ለሰው እኮ አልተናገርንም። የምን የመልስ ምት ነው? ተራራ መግፋት ነው የሚሆንባችሁ ከኔ ጋር ተራራ መግፋት። ኦኬ እኔ እንደ ምንድን ይባለው ምንድን ነው እንደ ሰሜንስ ተዘብዘባችሁ የመልስ የምትበሰጡኝ እኔ ጅጅ ምን ሊሰማኝ? ይሄ ነገር ደግሞ ለምጥ ያለብን ይመስላል ከንፈራችንን። ምን ሊሰማኝ ነው ጅጅ? እኔ ቡና ጠጭ አቡዳቢ
ሆንሽ ትጅጌ ሎተሪ ከወጣልኝ ልጆችን አጫውታለሁ ነው ያልኩሽ። ኔቨር ጊቭ አፕ ማነሽ? ኔቨር ጊቭ አፕ። ስሚኝማ አንድ ፊራ ሄሉ ጋር ገባጅ። እስቲ መዳን ያባሉ አረገውም አይባልም ይህ ሙጃ አያረገውም። ቅመሞችን ገንዘብ ወስደሽ ልንገርሽ፣ ወስደሽ ከሰርኩኛልሽ። እሺ ያ ገንዘብ ተቀብለሽ እኮ ንግድን የነገርሽበት የከሰርሽው ወይንስ የት ሄዶ ያ ገንዘብ ኪሳራ ላይ የመጣው ንገርኝ እስቲ። ቤት በኩል ነው ኪሳራ መጥቶ ገንዘቡ ከሰርኩኝ የምትይው ነገር ካሽ እኮ አስገባችሁ። አብስ ገባችሁ። አያረገው በአንቺ ምክንያት እኮ አሁን ልብ ያልገዛ መቼም አይገዛ። እዚች ብስብስ ጋር ባላቸውን ለማስመጣት በሊቢያ ሄደው ራሳቸው ታግተው ገንዘብ የተጠየቁ መዓት ወገኖች አሉ። ልንገርሽ፣ አንቺ እንደ ሰው አቅም የለሽም። ልንገርሽ፣ አቅም የለሽም ለማውራት። ማንን ነው ይሄ ሌባ? እኔ ከአንቺ ይሻላለሁኝ። አንተ ታወራለህ ወይ? ቁጭ ሌባ ቅድም አይደለም አንተ እዚህ ቤት ቁጭ ብለህ ታወራለህ አልሽ። ይሄ ሌባ ነው። አድረሻዋል ለበታለሽ። እነዚህ ሰዎች እኮ ከሌባ ጋር ቁጭ ብሎ የሚሰራ ብቻ እነሱ ላይ የምዝችውን ዛቻ አሳያለሁ አልኪ ለኔ አይደለም። እኔ አም ሲቲዝን ምንም የምታመጭ ነገር የለም። ሲቲዝን ብትሆን ወንጀል ሲቲዝን በአንተ ነው የሚበሳው። አልሽ ለእኔ ነው ምትይው። እኔ አንቺን በቅርብ ቀን ደግሞ የአንቺን አካውንት ካላዘጋሁኝ ኢትዮጵያ ያለውን ካላከዛሁኝ እውነት አንተ ጃጓር አይደለም በይ። የሰዎችን ገንዘብ በልተሽ አጭበርብረሽ ልንገርሽ ከሰርኩኝ ትያለሽ። ለንግድ ነው እንዲጠቀምሽው ገንዘቡን። የት ነው ያደረግሽው ገንዘቡን? የ58 የ60 ሰዎች 10 ሰው ከፈልሽ። የታለ 40 ሰዎችን እንባ? እስቲ ንገሪ። እነዚህ ሰዎች እኮ ወገባቸው የተንቀጠቀጠ እኮ ነው እኮ ባላቸውን ወንድማቸውን ሊያስመጡ ገንዘብ ላንቺ ይሰጡሽ። እናንተ ሌቦች ጉዳችሁ ስለወጣ ነው። ሌባ ስድ ሌቦች ሌባ ሁላ ባለጌ ስድ። ይሄ ሌባ ነው። ይሄ ከድሮም ጀምሮ ሌባ ነው። ሌባ ባለጌዎች። አንቺ ማንሽ ፊራ ሄለን ቤት ገብቷል ብለሽ ያልሽው ባለጌ? የእውነት በጣም ነው እንትን ያልሽኝ።